ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። የሐረር ከተማ የልማት ስራዎች አካባቢውን ጸጋ በመጠቀም ብልጽግና ማረጋገጥ እንደሚቻል ማሳያ የሚሆኑ ናቸው። ኢትዮጵያና አውሮፓ ህብረት ትብብራቸውን የበለጠ ለማሳደግ መጪው ጊዜ ብሩህ መሆኑ ተገለጸ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ትግበራን በማሳለጥ ለአፍሪካ ቻይና የንግድና ኢንቨስትመንት ትብብር የጎላ አበርክቶዋን አጠናክራ ትቀጥላለች። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው ተመለሱ። ኢትዮጵያ ሁለተኛውን የምስራቅ አፍሪካ ባህል ፌስቲቫል ልታዘጋጅ ነው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። በሐረር ከተማ እየተካሄደ ያለው የልማት ስራ የአካባቢን ጸጋ በመጠቀም ብልጽግና እንዴት እንደሚመጣ ማሳያዎች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የሐረርን የልማት እንቅስቃሴ ጎብኝተዋል። በከተማው የተጀመረው ስራ እምቅ አቅም ማወቅ፣ ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንዴት እንደሚመጣ ማሳያ ናቸውም ሲሉ ገልጸዋል። ሐረርን እንደ ተምሳሌት መውሰድ አካባቢዎቻችንን ለመቀየር የሚያስችሉ ሰፋፊ ልምዶች የሚገኙባቸው መሆኑን ተናግረዋል። ከነዚህም ውስጥ የአመራር ቁርጠኝነት፣ ታሪካዊ ሀብትን አውቆ ማልማት፣ ጥንታዊ አካባቢን አናቦ ማዘመንና አካባቢያዊ ልዩ ጸጋን ለቱሪዝም መጠቀም ከማሳያዎቹ ጥቂቶቹ ናቸው ብለዋል። በአካባቢ ጸጋ አካባቢን ማስዋብ ሐረር ላይ የውስጥ ለውስጥ መንገዶች የተሰሩት በሐረር ድንጋይ ተጠርበው መሆኑና ሐረር በቆዳ ስፋት ከብዙ ክልሎች ያነሰች ብትሆንም ጠባብን ቦታ የሚያሰፋው ሰፊ አመለካከት መሆኑን በተግባር አሳይተዋል ብለዋል። እነዚህ ሁሉ ስራዎች ሀብት እንዲያመነጩ ምቹ ሆቴሎች ያስፈልጋሉ ያሉት ጠቅላይ ሚኒስትሩ ኢንቨስተሮችን ስቦና አበረታቶ ንግዱን ማቀላጠፍ ይገባል ሲሉም አክለዋል። በከተማ የተሰሩ ስራዎች ዘላቂ እንዲሆኑ በገጠሩ የሌማት ትሩፋት ይበልጥ መስፋፋት አለበት ነው ያሉት። ዘመናዊ ግብርናና የግብርና ተዋጽኦ ማቀነባበሪያዎች እንዲፈጠሩ መትጋትና የአካባቢውን ገበያ ማነቃቃት ያስፈልጋል ነው ያሉት። ኢትዮጵያና የአውሮፓ ህብረት ትብብራቸውን የበለጠ ለማሳደግ መጪው ጊዜ ብሩህ መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ገለጹ። አምባሳደሩ እንዳሉት የኢትዮጵያና የአውሮፓ ህብረት የ50 ዓመታት ግንኙነትን በተመለከተ ለመገናኛ ብዙኃን ጋዜጣዊ መግለጫ ሰጥተዋል። ኢትዮጵያ ከአውሮፓ ህብረት ከፍተኛ አጋሮች መካከል አንዷ ሆና መቀጠሏን ጠቅሰው ከኢትዮጵያ ጋር ባሉ ትብብሮች አማካኝነት በተለያዩ መንገዶች ድጋፍ እንደሚደረግ ገልጸዋል። ህብረቱ በሰሜኑ የኢትዮጵያ ክፍል የነበረው ግጭት በፕሪቶሪያ ስምምነት መሰረት መፈታቱንና በአፍሪካ ህብረት የሚመራውን የሰላም ተግባራትን በንቃት እንደሚከታተልና እንደሚደግፍ አመልክተዋል። የሰላም ሂደቱን ጨምሮ የገንዘብ ድጋፍ ለማድረግ በፍጥነት መንቀሳቀሱን አብራርተው ትጥቅ ለማስፈታት፣ ለሽግግር ፍትህና ለሀገራዊ ምክክርም ድጋፍ እያደረገ መሆኑን ተናግረዋል። ህብረቱ በመንግስት የተጀመሩ የሪፎርም ስራዎች እንዲሳኩ የሚፈልጋቸው አጀንዳዎች መሆናቸውን ገልጸው ከዚህም ግብርና፣ የአረንጓዴ አሻራና ዲጂታላይዜሽን ትልቅ የለውጥ አጀንዳዎች መሆናቸውን ጠቁመዋል። ኢትዮጵያ በአፍሪካ አህጉር ከአውሮፓ ህብረት ዋነኛ አጋሮች አንዷ እንደነበረችና አሁንም እንደምትገኝ ጠቁመዋል። የአውሮፓ ህብረትና ኢትዮጵያ ትብብራቸውን የበለጠ ለማሳደግ መጪው ጊዜ ብሩህ መሆኑን አመላክተዋል። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተር ጄኔራል አብርሃም መንግስቱ በበኩላቸው ኢትዮጵያና አውሮፓ ህብረት ጠንካራ ግንኙነት እንዳላቸው ገልጸዋል። ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለአውሮፓውያን ድርጅቶች ሰፊ እድል ማምጣቱን ጠቁመዋል። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ትግበራን በማሳለጥ ለአፍሪካ ቻይና የንግድና ኢንቨስትመንት ትብብር የጎላ አበርክቶዋን አጠናክራ እንደምትቀጥል የፕላንና ልማት ሚኒስቴር ገለጸ። የፕላንና ልማት ሚኒስትር ዴኤታ በረከት ፍሳጽዮን እንዳሉት በኢትዮጵያና ቻይና መካከል ያለው የረጅም ጊዜ ትብብር በመከባበርና የጋራ ጥቅሞችን በማስጠበቅ ላይ የተመሰረተ ነው። ቻይና የመሰረተ ልማት ግንባታዎች ላይ በመሳተፍ የኢትዮጵያን ኢኮኖሚ እያገዘች መሆኑን ገልጸው የደቡብ ጠንካራ ትብብርም የዚህ ማሳያ መሆኑን ተናግረዋል። ቻይና 10ኛ የኢትዮጵያ ምርቶች መዳረሻ መሆኗን ገልጸዋል። በኢትዮጵያ ባለፉት 2 አስርተ ዓመታት $8.5 ቢሊዮን ያስመዘገቡ 3300 የቻይና ፕሮጀክቶች መሰማራታቸውን ጠቅሰው ይሄውም ለ325000 ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠሩን አንስተዋል። ኢትዮጵያ የቻይና አፍሪካ ፎረም እንዲጠናከር ጥረት እንደምታደርግ አውስተው የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን በማሳለጥ ለአፍሪካ ቻይና የንግድና ኢንቨስትመንት ትብብር የጎላ አበርክቶዋን አጠናክራ ትቀጥላለች ብለዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ በበኩላቸው ቻይና ለኢትዮጵያ ኢኮኖሚያዊ እድገት የምታበረክተው አስተዋጽኦ ተጠናክሮ እንደሚቀጥል ገልጸዋል። በኢትዮጵያ አምባሳደር ሆኜ በቆየሁባቸው ጊዜያት የተለያዩ አካባቢዎችን ተዘዋውሬ አይቻለሁ ያሉት አምባሳደሩ ኢትዮጵያ ለኢንቨስትመንት ምቹና በእድገት ጎዳና ላይ መሆኗን እንዳዩ ገልጸዋል። ዘንድሮ የኢትዮጵያና ቻይና ዲፕሎማሲያዊ ግንኙነት 55ኛ ዓመቱን እንደሚያከብር ገልጸው የሁለቱን ሀገራት በሁኔታዎች የማይለዋወጥ ስትራቴጂያዊ ግንኙነት ለማጠናከር እንደሚሰሩም ተናግረዋል።
በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ዛሬ ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ዜጎቹን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑን ገልጿል። ኢትዮጵያውያኑ ህንድ የሚገኘው የኢትዮጵያ ኤምባሲ ከታይላንድ ዋና ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ጣቢያ ዲፕሎማቶችን በማሰማራት ባደረገው ጥረት ወደ ሀገራቸው እንዲመለሱ ተደርጓል። በተያያዘ መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝም ነው ሚኒስቴሩ ያስታወቀው። መንግስት ህብረተሰቡ በህገወጥ የሰው አዘዋዋሪዎች ሀሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ አሳስቧል። የምስራቅ አፍሪካ ሀገራት የባህል ፌስቲቫል በቀጠናው የህዝብ ለህዝብ ትስስርና ትብብርን የበለጠ ለማጠናከር ትልቅ ሚና እንዳለው የባህልና ስፖርት ሚኒስትሯ ሸዊት ሻንካ ገለጹ። ኢትዮጵያ ባህልና ጥበባት ለቀጠናዊ የህዝብ ለህዝብ ትስስር በሚል መሪ ሀሳብ ከመጪው መጋቢት 11 እስከ 14 ቀን 2017 ዓ.ም ሁለተኛውን የምስራቅ አፍሪካ ባህል ፌስቲቫል ታዘጋጃለች። ፌስቲቫሉን አስመልክቶ ለመገናኛ ብዙኃን ተቋማት የግንዛቤ ማስጨበጫ ውይይት ተካሂዷል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ በመድረኩ እንደገለጹት ፌስቲቫሉ ኢትዮጵያ ያላትን የብዝሃ ማንነትና ባህል በአግባቡ ማስተዋወቅ ያስችላታል። የባህል ልምድ ልውውጥ የህዝብ ለህዝብ ትስስርን ከማጠናከር ባለፈ ጥበብን ለቀጠናዊ የዲፕሎማሲና የልማት ትብብር ለማዋል ያግዛል ብለዋል። ኢትዮጵያ ምድረ ቀደምት የጥቁር ህዝቦች የአሸናፊነት ተምሳሌት መሆኗን ጠቅሰው የቀጠናው ህዝብ ተመሳሳይ እሴት፣ ባህልና ቋንቋ የሚጋሩ በመሆኑ ትስስራቸውን የበለጠ የሚያሳድጉበት እድል መፍጠር ይገባል ብለዋል። ኢትዮጵያ ቀጠናውን በልማት ከማስተሳሰር ባለፈ የባህል ትውውቅ መድረክ በመፍጠር የህዝብ ለህዝብ ግንኙነት እንዲጠናከር ኃላፊነቷን ትወጣለች ነው ያሉት። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።